በጣም ብዙ ሰው ትላንት ላይ ተይዟል። ቼንጅ ያለ ፔን አይመጣም። ለውጥ ያለ ህመም አይመጣም። አላማ ኖሮት የሚራመድና ለመዝናናት የወጣ ሰው ካረማመዱ ያስታውቃል። አንድ ነገር ለመጀመር በጣም አመት ነው የሚፈጅብን። ብዙዎቻችን አስዩም አድርገን እኮ ነው ወይ ነገር ፈራዋለሁ እምንል። ምን ያህሎቻችን ነን ትላንት እየኖርን ያለ ነው? ምን ያህሎቻችን ዛሬ ላይ ነን? ምን ያህሎቻችን ለነገ እየኖርን ያለ ነው? ግን ራስን የማየት ደግሞ ትልቅ ስጦታ ተሰጥቶናል። ሰው አየን እንጂ ሰው አይመልከተው እንጂ ሀሳባችንን ራሳችንን ማየት በደንብ እንችላለን። ህሊና አለን። ሁሌ እንደምላችሁ ፈጣሪ ለሰው ልጅ ከሰጠው ትልቁ ስጦታ ህሊና ነው እና አእምሯችን ይጠይቀናል። ወይኔ እንደዚህ ቢሆን እንትኑ ቢስተካከልልኝ እንደዚህ ቢሆንልኝ እያልን ብዙ ነገሮች ውስጥ እንገባለን። እንሰራለን፣ እንለፋለን፣ እንሮጣለን፣ እንወጣለን፣ እንገባለን። ግን ህይወት አንድ ገጽ ብቻ አይደለም ያላት። ናወዴይስ ከፍታዎቻችን ብቻ እየተነገሩ ዝቅ ያሉት ቀኖች ሲመጡ ስለምንደነግጥ የተሳሳተ መንገድ ውስጥ ያለን ይመስለናል። ብዙ ጊዜ እቺ የጸደይ ወቅቷ ብቻ ነች የምትነገረን። ለምን የሰው ልጅ መለወጥ አያቆም። አልፈልግም መለወጥ ብትሉ ራሱ መለወጣችሁ እንደሆነ አይቀርም። አይ ይሄ ነገር ሁሌ እኔ ጋር እንዲቀጥል ፈልጋለሁ ብትሉ አይቀጥልም። ምንም ነገር እናንተ ጋር ዘላለም አይኖርም። አይደለም እናንተ የምታገኟቸው ነገሮች እናንተ ዘላለም አትኖሩም። ስለዚህ ጊዜያዊ ነው ማለት ነው ሁሉም ነገር እጄ ላይ የሚገባው። አይደለም እጄ ላይ የሚገባው እኔ ጊዜያዊ ነኝ። ሁሌ ነው የምላችሁ አይደል? እድሜያችሁ ውስን ነው። በዚህ ውስጥም ደግሞ ህይወትን ሳንረዳ መኖር ደግሞ ትልቁ ኪሳራ ነው። ልክ እንደ ውጊያ ሜዳ ነው። ስለዚህ ብዙ የምትዋጓቸው ነገሮች አሉ። ቼንጅ ያለ ፔን አይመጣም። ለውጥ ያለ ህመም አይመጣም። አንድ ነገር ብላችሁ አሟችሁ እስካልተዋችሁ ድረስ አትለቁትም። ይሄ ባትል ፊልድ ላይ እንዴት ነው መኖር ያለብኝ? እንዴት ነው መዋጋት ያለብኝ? ሰው እንዲህ ስታዩት ብዙ ዋር ውስጡ አለ። አላማ ኖሮት የሚራመድና ለመዝናናት የወጣ ሰው ካረማመዱ ያስታውቃል። አላማ ኖሮት የወጣና ወክሊ በላይ የወጣ ሰው ይሄ ፎከስ የማድረግና ያለማድረግ ዋር ቢገስት ዋር ሰው መጀመሪያ ማሸነፍ ያለበት ውስጡ ያለውን ዋር ነው ይባላል። ውስጡ ያለውን ዋር ያሸነፈ ውጭ ያለው አይከብደውም። መጀመሪያ ውስጡን ያሸነፈ ራሱን ያሸነፈ። ለዛ ነው ከተማንም ከሚገዛ ራሱን የሚገዛ ይበልጣል ይባላል። ስራ ለመስራት ስትነሱ ማድረግ ያለባችሁ ነገር ለማድረግ ስትነሱ ማድረግ እንዳለባችሁ እያወቃችሁ ግን ሳታረጉ የምትቀሯቸው ነገሮች ያላረጋችሁት ስለማትፈልጉ አይደለም፣ ስላልቻላችሁም አይደለም። በጦርነቱ ተሸንፋችሁ ድምፅ አልባ ጦርነት ሁላችንም ጋር አለ። ግን የትኛው ላይ ነው ኢንጌጅ ማድረግ ያለብኝ? which one is my war? ፍርሃት የሚባል አንድ ትልቅ ዋር ዞን አለ ሁላችንም ጋር። አብዛኞቻችሁ ከሷ ቀጠና ጋር ስትታገሉ ብዙ ጊዜ ኖራችኋል ብዬ አስባለሁ። ፍርሃት ማለት አንድ ነገር ከመጀመራችን በፊት ስለዛ ጉዳይ የምንሰጠው አሰምሽን ነው። ባይዘው ብዙዎቻችን አስዩም አድርገን እኮ ነው ወይ ነገር ፈራዋለሁ የምንለው። ገና በሐሳብ ደረጃ ሳስበው ፈራሁት ብላችሁ አታውቁ? ሳስበው ደከመኝ፣ ሳስበው ብከስርስ፣ ሳስበው እንትን ብልስ ቢበላሽስ እኔ ፈራለሁ። ጀምረኸዋል? አይ ገና ሳስበው። ጥሩ ነው ፕሪፕላንድ መሆን፣ ጥሩ ነው አስቀድሞ ማየት። ግን ደግሞ በተቻለ መጠን ሞክሮ መሳሳት ይሻላል ሳይጀምሩ ከመፎከር። ሞክሮ መሳሳት አሸናፊ ያስብላል ግጥም አድርጎ። ሁሌ እንደምላችሁ ስህተት የመሞከር ማሳየት ነው፣ የሙከራ ማሳያ ነው። አንድ ሰው ተሳስቻለሁ ካላችሁ ሞክሬያለሁ እያላችሁ ነው ማለት ነው። ብዙዎቻችን ግን we have a fear። በህይወት ፍርሃት የሚሰማን ቀኖች አሉ። ይሄ ሀቅ ነው። አንድ ነገር ለመጀመር በጣም አመት ነው የሚፈጅብን። ከጀመራችሁት በኋላ ወይ ምን ሆኜ ነው እስከዛሬ ሌት የሆንኩት ብላችሁ አታውቁም? አንዳንድ ነገሮች ላይ ለዚህ ነው እንዴ ብላችሁ አታውቁም? ለዚህ ነው። ግን አስቀድሞ ያለ ነገር ለመጀመር የሚይዘው የሆነ ጦርነት አለ። እሳካ ናባክ ግድ የለም እንትን ብትልስ አረም ቢሆን ፍርሃት ናወዴስ መረጃ እንደሆነ ማለት ሰከንድ አይፈጅበትም ጆሮአችን ለመግባት። ከዚህ ነገር ጋር እየታገልን ነው እየኖርን ያለነው። ዛሬ እኮ የሆነ ነገር አሳካው ስትሉ የሆነ ፊር የሚባለውን ዋር ዞናችሁ ላይ ዊን ስላደረጋችሁ ነው። ባይዘው አንድ ሰው የሆነ ነገር ይሄው አይ ዲድ ኢት ይሄው ይሄን ነገር አቺቭ አደረግ ውጤት ላይ ደረስኩኝ ሲላችሁ የሆነ ፊር የሚባል ጦርነት አሸንፏል ማለት ነው።
ኢዘር ዊ ዊን ወይ እናሸንፋለን ወይ ሉዝ እናደርጋለን ብለናል አይደል? ወይ ደግሞ እጅ ሰጥተን እንወጣለን። አብዛኞቻችን ያሸነፍናቸው ብዙ ፍርሃቶች አሉ። ሉዝ ያደረግናቸው የተሸነፍንበት ፈርተን የተውነው ብዙ ነገር አለ። አቋርጠን የወጣነው ብዙ ነገር አለ በህይወት አለ አይደል? ፊር ፍርሃት የመጀመሪያው፣ ሰልፍ ዳውት ጥርጣሬ፣ ሌላ ዋር ውስጣችን ያለ። ሰው ፊት ስትቆሙ ዩ ሲም ስትሮንግ፣ በጣም ስትሮንግ ትመስላላችሁ። ሰው ትመክራላችሁ፣ አቅጣጫ ታሳያላችሁ። እንደዚህ ሁን እንጂ ምንድነው ምናምን ትላላችሁ። ግን ዲፕ ዳውን የሆነች ዋር አለች፣ የሆነች ዋር ዞን አለች። የምር ግን ይሄ መሆን የምፈልገው ያ ትራክ ላይ ነኝ። ብዙ ህልሙን፣ ብዙ ራዕዩ፣ ብዙ ግቦቹን ከማሳካት ወደ ኋላ ቀርቷል። ሰልፍ ዳውት ግን አይመስልም። ከላይ አቺቭ አደረገው ይሆን ፌል ባረግስ አይገድልም ይላል ደግሞ የሆነ ፓርት። ሌላኛው ሪግሬቶች፣ ጸጸት። ምነው ያኔ ባላረኩት። ምን ያህሎቻችን ነን ትላንት እየኖርን ያለ ነው? ምን ያህሎቻችን ዛሬ ላይ ነን? ምን ያህሎቻችን ለነገ እየኖርን ያለ ነው? በጣም ብዙ ሰው ትላንት ላይ ተይዟል። ትላንት የሰራቸው ሚስቴኮች፣ የወደቀባቸው የህይወት ቻፕተሮች፣ ያጠፋቸው ጥፋቶች። ምን ነው ያኔ እንደዚህ ባላረኩ ነው? ምን ነው እንደዚህ ባልገባ ነው? ምን ነው እንደዚህ ባይሆን ኖሮ? ያለፈ ስቶሪ ላይ ያለፈ ቻፕተር ላይ ሌት ጎ ማድረግ ይከብደናል ብዙዎቻችን። የሆነ ነገር ለማለት ስትነሱ አእምሮ ማውቀስ ይጀምራል። ቢቀርብኝ ይሻላል፣ ባላረገው ይሻላል፣ ባልሰራ ይሻላል። አውቀዋለሁ ራሴን። ያኔም እንደዚህ ብዬ ነበር፣ እንደዚህ ባልሆን ነው፣ እንደዚህ ባልሰራ ነው። ራስን ማውቀስ ጊልቲነስ ጥሩ ነው፣ ባይዘወይ ጤናማ ነው። ሲበዛ ነው ጤናማ ማይሆን። ከጊልቲነስ አልፎ ብሌም ማድረግ ስትጀምሩ ያኔ ችግር። ሰልፍ ብሌም፣ ራስን መውቀስ። ከዛ ደግሞ ሰም ፓርት ኦፍ ዩ ደግሞ ይሄን አይፈልገው። የሆነ ፓርት ኦፍ ዩ ደግሞ ተው እንጂ ይላል። በቃ ሌት ጎ አድርጉ፣ ተውት፣ ፊውቸራችሁ ላይ ስሩ ምናምን ስትባሉ ደግሞ የሆነ ፓርት ኦፍ ዩ የስ ልክ ነው ምናምን ይላል። የአብዛኞቻችን ፕሮብለም አለመወሰን። በቃ አንድን ነገር ለመወሰን በጣም ብዙ ጊዜ ነው የሚፈጀው። ለምን? ምናልባት አሁን እንዳለው ከፓስት ኤክስፒሪየንሶች፣ ከልምምዶቻችን፣ ከሀቢቶቻችን፣ ከእውቀቶቻችን ተነስተ አንድ ነገር ለመወሰን ኖ ይላል። የሆነ ፓርት ኦፍ ዩ ደግሞ ይፈልገዋል፣ የሆነ ፓርት ኦፍ ዩ አይፈልገው። ያኔ ክብ ውስጥ እንሆናለን። ግራ ይገባል። ምን ይሻለኛል? እዚህ ምድር ላይ የኖርኩ ያለው ይሄን ያህል እድሜ ኖርኩኝ፣ ይኸው ምንም ላይፍ ምንም ፖይንት የለውም፣ ትርጉም የለውም። ህይወት ላይ ትርጉም አጣሁበት ይላል አንዳንድ ሰው። ዋይ የምትለው የህይወት ትልቁ ጥያቄ ለምንድን ነው እዚህ ምድር ላይ የኖርኩ ያለሁት? የተቀጠለልኝ ቀን ምን ስላለው ነው? ምክንያት አለው። ዝም ብሎ አይደለም እድሜ እየተጨመረልኝ ያለው። ያን ዓላማ ግን ሰው ካላወቀ ከባድ ኬዎስ ውስጥ ነው የሚገባው። ምንም ብትደረድሩ ያንን ክፍተታችሁን አይሞላላችሁ። ብታገኙ ያንን ጥያቄያችሁን አይመልስላችሁ። አለ የሆነ የጎደለ ነገር። ምን ፐርፐስ፣ ዓላማ። ምንም ነገር የሚቆመው ዓላማችሁ ላይ ነው። ፋውንዴሽናችሁ፣ ፐርፐሳችሁ። ሰው ልጅ ግን ይሄንን ካለማወቅ ብዙ ዋር ውስጥ ይገባል። ኢንተርናል ዋር፣ ሱሳይድ በጣም ይሄ ኢዚየስት ኦፕሽን እስኪመስል ድረስ ማለት ነው። ኢትስ ናት ባይ ዘ ወይ። ይሄንን እስትንፋስ መውሰድ የሚችለው የሰራው ብቻ ነው። አልተሰጠንም እሱ መብት።